እኛ ፍጥረቱ ነንና እኔ ፍጥረቱ ነኝና እመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጥሬአለሁ። ነገር ግን እግዚአብሔር እንደወደደ እኔን በቦታዬ መድቦኛል። ደካማ ብመስልም እጅግ አስፈላጊ ነኝ። እኔ ግን ከጨለማ ወደሚደነቅ ብርሃን የጠራኝ የእርሱን በጎነት እንድናገር የተመረጥኩት ትውልድ፣ የንጉሥ ካህን፣ ቅዱስ ሰው፣ ለእርሱ የተለየው ወገን ነኝ። ማንም ታናሽነትህን አይናቀው። አሁንም ልዑል የፈጠረ ልዑል ሆይ የሠራህ እግዚአብሔር እንዲህ ይላል፣ ተቤዥቼሃለሁ፣ አትፍራ። በስሜ ጠርቼሃለሁ፣ አንተ የእኔ ነህ። እኔ ካንተ ጋር ነኝና አትፍራ። መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጥሬአለሁ። እኔ አስፈልጋለሁ። በቸርች ውስጥ በእግዚአብሔር ሥራ ውስጥ አስፈልጋለሁ። የተመረጥሁ ሰው ነኝ። የንጉሥ ካህን ነኝ። ቅዱስ ሰው ነኝ። ከጨለማ ወደ ብርሃን የመጣው የተጠራው የእርሱን በጎነት እንድናገር የተመረጥሁ ሰው ነኝ። ማንም ታናሽነቴን አይናቅ። አልፈራም፣ ጌታ ከኔ ጋር ነውና። አካልም አንድ እንደሆነ ብዙ ብልቶች እንዳሉበት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሪያዎችም ብንሆን፣ ጨዋዎችም ብንሆን፣ እኛ ሁላችንም በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችንም አንዱን መንፈስ ጠጥተናል። አካል ብዙ ብልቶች እንጂ አንድ ብልት አይደለምና፣ እግር እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ይህን በማለቷ የአካል ክፍል መሆኗ ይቀራልን? ጆሮም እኔ ዓይን አይደለሁምና የአካል ክፍል አይደለሁም ቢል ይህን በማለቱ የአካል ክፍል መሆኑ ይቀራልን? አካል ሁሉ ዓይን ቢሆን መስማት ወዴት በተገኘ? ሁሉም መስማት ቢሆን ማሽተት ወዴት በተገኘ? አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸው በአካል አድርጓል። ሁሉም አንድ ብልት ቢሆንስ አካል ወዴት በሆነ? ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው። ዓይን እጅን አታስፈልግልኝም ልትለው አትችልም፣ ወይም ራስ ደግሞ እግሮችን አታስፈልጉኝም ሊላቸው አይችልም። ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁን የሚያስፈልጉ ናቸው። ከአካልም ብልቶች ያልከበሩ ሆነው የሚመስሉ በሚበዛ ክብር እናለብሳቸዋለን። በምናፍርባቸው ብልቶቻችን ክብር ይጨመርላቸዋል። ክብር ያላቸው ብልቶቻችን ግን ይህ አያስፈልጋቸውም። ነገር ግን ብልቶች እርስ በርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አጋጠመው። አንድም ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁ ብልቶች ናችሁ። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ። እኔ የክርስቶስ አካል ነኝ፣ እኔም ብልት ነኝ። አስፈልጋለሁ። ለእግዚአብሔር ቤት አስፈልጋለሁ። ለክርስቶስ አካል አስፈልጋለሁ። የማይጠቅም የአካል ክፍል እንደሌለ በክርስቶስ አካል ውስጥ እጠቅማለሁ። ጠላት የምትናገረው ውሸት ነው። ውሸትህን አልቀበልም። የእግዚአብሔር ቃል የሚለው ትጠቅማለህ፣ የምታስፈልግ የአካል ክፍል ነህ።
ቦታና ስፍራ አለ ነው። በክርስቶስ ኢየሱስ ታላቅ በሆነው ስም አሜን።